ለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽው። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪዋለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም 10 ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኛ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ እኔ ልጆቹን ላሳይ። የልጆቹን ምሳውን ታሳየናለች። እንግዲህ አሁን ድንገት ነው ነገር የተፈጠረው። ሰው ድንገት ሆኖ ለሚዲያ ሲባል ጥሩ ምሳ ይዘው ሄዱ። ኦር በርከት አድርገው መክተብ ውስጥ ያሉት ልጆች ከሷ ጋር ከኔ ልጆች ጋር ነው የሚበሉት። አንዴ መዲናን እኔ ልንገራት። መዲና ማሪ ልንገርሽ፣ መሰዳደር ምንም አይጠቅምም። እኔ ላንቺ መፍትሄ የሚፈልገው ላንቺ መፍትሄ የሚሆነው ከሙሉ ጋር ብትታረቂ ብቻ ነው። በጣም አንቺ ትጎጃለሽ። ላንቺ ብዬ ነው አቡ። እኔ እኮ አልሰደብኳትም፣ እሷ እኮ ናት የምትሰድበኝ። እስኪ እየሰማሽ አይደለም? እሺ ቆይ ስሚኝ። አሁን አንቺ ብሎክ ብቻ ነው ያረኳትኝ ብላለች። እኔ መች ጠፋሁ አቡ? ብሎክ ያረገችኝ እኔ እኮ ማታ እሺ ተደረሻውን አንቺ ጎት ሰው ሆንሽ። መጣችሁ ምሳሳይ ለምን ታርቅሽ ህይወትሽን መዲና። እኔም እኮ ሀቡ የገረመኝ አልጠፋሁ። ራሷ ናት በራሷ ፖሊስ ጣቢያ የወሰደች። ለምን ብሎ ካረገችኝ ከስሻታለሁ። ብትከሺ አትችልም ብሎክ ማድረግ። አንቺ ቀድመሽ ሌበር ብትሄጂ ስላልሄድሽ ነው እንጂ ብትከሺ አንቺ ቀድመሽ ሌበር ሄደሽ አትችልም ብሎክ ማድረግ። እሄዳለሁ ብለሽ ዋሽተሽ አልሄድሽም፣ ሌላ ቦታ ሄድሽ እንጂ ሄጃለሁ እኮ አቡ ተድሪብ እኮ ሄጃለሁ። ተድሪብ ሲሄድ ሌበር ደውዬ ያሉኝ አሱር ላይ ነው የደረስኩት። ወላሂ በሶስት ታክሲ ቦታውን ሳያውቁ ማለት ነው። ካሜራው ካልዞረ አይታይም። ሙኒት ፍሊፕ አድርጊው ካሜራውን ወደ ኋላ። ኦኬ ማለት እንደዚህ ባረገው ይታያል። አዎ ይታያል። አሁን ይታያል። ሰላም እንዴት ነው የምትፈልጊው? ሰላም እናት እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ነው ውዴ? ሰላም እግዚአብሔር ይመስገን። ሰላም እሺ፣ ስምሽ ማን ነው ውዴ? ሰላም አይ ሰላም ትባላለች። ሰላም ነው ወይ? ሰላም ታመስገኝ። እሺ ሰላምዬ ደህና ነሽ? ይቆራረጣል ውዶቼ። ሰላም ነው። ተቋርጦ ነበረ። ደህና ነሽ? አቡ ኔትወርክ አስቸግሮታል። አቡ መዲና ሚዩት አናግራቸው ማሪ። ሰላም ውዴ እንዴት ነሽ? አቡ ሙኒት ኔትወርኩን አስተካኪው። ሰላምዬ ደስተኛ ነሽ? ደህና ነሽ? አይ በጣም ደስተኛ ነኝ። እንዴ ስንት ጊዜ ሆነሽ ሙኒት ጋር ስንት ጊዜ ሆነሽ? ሳምንት የሆነኝ ነው። እሷ ሳምንቷ ነው። ገና አዲስ ናት። የቆየ የለም። ይኸው እሷም አለች። ሳምንት የሆነ ገና። ሁለታችሁም ሳምንታችሁ ነው። አዳዲሶች ናችሁ። በፊት እኔ ጋር አልነበርሽ? በፊት እኔ ጋር ነበረች። እሷ ከ3 ወርም በፊት እኔ ጋር ነበረች። ተመልሳ መታ ነው። ኦኬ እሺ። ሙኒት ጋር በነበርሽ ጊዜ ቤት ደስተኛ ነሽ ውዴ? እግዚአብሔር ይመስገን ደስተኛ ነኝ። እሺ ምግብ ትበይ ነበር? አዎ በደንብ ነው የምበላው። እንግዲህ ምግብ የሀገራችን እየበላን ነው። እሰይ መዲና ታውቃታላችሁ አይደለ? መዲና ሚዲያ ላይ ወጣ ምግብ እንከለከላለን እንዳትነኩ እንባላለን። አንድ ዳቦ ማርማራትን ሰሙን ምንድነው ጅብንም እንዳትነኩ ነው የምንባለው። እንደዚህ እናንተ የምትበሉትን እስኪ ተናገሩ። ምግብ ችግር ነበረባት? ይኸውልሽ ቢሮ ውስጥ ያሉት ስሚ ነይ፣ ይኸው እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው እነዚህ። እንግዲህ
ምግብ አውድለው አንሶ አሳንሰው ይዘው መጡ። ደስተኞች ናችሁ? ይቆራረጣል አይደል ጋይስ? ኑስ ካፌ ሙኒት ምንም እኮ አልሰማንም። አዩ ሆኖ ዛሬ ዳታሽን አብሪው ወይ ዋይፋይ ከሌለሽ ምንም አልሰማንም እኮ። ቆይ ምግባቸውን ልናይ ነው። አንዴ ኔትወርክ አስቸጋሪ። አሁን ምሳውን በልተው ጨርሰዋል። ይኸውልሽ ኪሳቸው አሁን ይሰማል። አዎ አይደለም ይሄ ራሱ ይሄ የመክሰሳቸው ነገር ጠይቂያቸው። ቁርስ ቤት ምን እንደሚበሉ ብቻ ጠይቂልኝ። የመክሰስ የሚበሉ እሺ፣ ቁርስ ምንድነው የምትበሉት ቤት? 10 ሰዓት ይሄ መክሰስ ላይ ኦኬ። እሺ ተናገሪ። መክሰስ ወይ ቁርሳችሁን ጧት ቁርስ ቅቤ በቂጣ ነው የምንበላው። እመቤቴ ቅቤ በቂጣ ቂጣ በቅቤ እንደ ዱባይ እኮ ቂጣ የምትለው ዳቦውን ነው እንግዲህ። ጧት ሰሙን በጅብን ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ እንግዲህ አይ መዲና አይደለም የቤቴ ልጆች የደጆች ያው እነሱ ጧት የምንበላው ቂጣ በቅቤ ዳቦ በቂጣ የምንበላው አለች። አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው፣ አንድ ቀን ብቻ ነው። ሌላውን ቀን ምንድን ነው የሰጠሻቸው? ሳሙኒ ነው የሚበሉት እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም 8 ቅዲ ስለሆነ 4ቱን ለቤት 4ቱን ለአምስታችን ተካፍለናል። ለ5 ሰው 4 ለ5 ሰው 4 ተካፍለን በልተናል። ምንም ሳይቀባ ወላሂ። አንድ ቀን እኔ ሳሙኒ ቀብታ ሰጣናለች ካሉ ይሄው ይናገሩ። ግን እኔ ዛሬ የሰው ምስክር መጥቀሙን በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎክ አሁን መዲና አሁን አንቺና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክል አይሻልም? ማሪ ምንድን ነው የምትፈልጊው? ንገሪ። እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጥላኝ ሂዳ ሳልጠፋባት ምንም ሳላረግ እኔ እኮ ለምን ተወላልቃችሁና ይኸውልሽ መፍትሄ የሚሆነው ላንቺ ላንቺ መፍትሄ ላንቺ የተሻለውን ነው የምፈልገው። እማይትሙት ሳይመልሙት በልጄ የምልልሻለሁ ላንቺ የተሻለውን ነው። እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀሚ። ከአንቺ ህይወት የሙኒት ህይወት ይሻላል አይደል? ብሎኩን አላልኩ አንቺ እድሜ እኔ አክብሬሽ መጥቻለሁ። ሀያትንም ተናገሪ። ምክንያቱም እኔ እና እሷ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞቼን ተላቀላቅ እያለ እሺ፣ ሀያትም ያስገባዋት እኮ እንድትናገር ነው። አሁን ለሀያት እድሉ ሰጣት፣ ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷ እንደማይጠቅም እኔ ደግሞ ለእሷ የሚጠቅመውን ነው የምፈልገው። ገባሽ? እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎጉን እንድታነሽላት መኖሪያ ፈቃዷን አሰርተ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስደት ለስራ ነው እና ነገሩ የከረረ በመጣ ቁጥር እሷ ናት ተጎጂ የምትሆነው እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው። ጥሩ ህይወት አለሽ ማሻአላ። እሷ ግን ሰራተኛ ናት። ስለዚህ እሷ ናት ተጎጂ። ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ ነው የተቆጣሁት። እቤቷ ቁጥቃ ነው የሚመጣው። ለምን ሀቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ። ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ በጣም ያሳፍራል። መዲና እንደሚኖረው ሲጀመር ይኸውልሽ ሙኒት ማንም ሰው እንደ ቤቱ ነው የሚኖረው። እንደዛ ደግሞ እንደማይሆን ቤትሽ እኛ ብዙ ሰው ስትረጂ 50 ሺህ እዛ ጋር ምጅርጥ እያረግሽ እየሰጠሽ እየረዳሽ በተግባር አሳይተሽናል። ሌላው ደግሞ ሀቡዬ እኔ በገንዘቤ ብቻ አይደለም የምኖረው በሶስቱ ልጆቼ
ኦኬ እኔ ይሄንን ሰደቃ ሳወጣ በሶስቱ ልጆቼ የሚከፈለኝ ገንዘብ አለ መንግስት ደግሞ የሚሰጠኝ ራሽን አለ የቤት ራሽን ከዛ ላይ ነው እኔ የምንቆጣቆጠው ሀቡ መዲና ሌላ ነገር ብትይኖሩ ምንም አይመስለኝም ግን ስወጣ ስገባ በላችሁ ኤሲ እንኳን ክፍል ውስጥ ዘግተው ሳገኝ ለምን ተዘጋ አንዳንዴ እየፈሩ ስለሚመስለኝ አላህ ላይ ሳማች ያ መዲና እኔ በዱንያም በአኪራም ይቀራልልሽም የፈለገ ነገር ብትይኝ አክሴፕት አደርግ ነበር አንቺ ግን አፍሽን ሞልተሽ የሙና ቤት ይሄ ነው ላልሽው በዱንያም በአኪራም ምንም ይቀራልልሽም አላህም ይቅር አይበልሽ ሌላ ምንም አልልም አንቺ እሺ ሀያት ተናገሪና ከዛ እናንተ ተታረቃላችሁ አላህ ነው የሚፈርደው አንቺ ስለተናገርሽ አላህ እኔ ምንም አያረጋኝም መዲና በቃ ታይ እሺ ሀያት ተናገሪ አይደለም ሀቡ እኔ እኮ ደጋግሜ አልተናገርኩም የመታችንኝን እንኳን አንዴ ነው የነገርኩሽ ምክንያቱም ፓስፖርቴ እኔ ጋር እንደሆነ ስለምታውቅ ከውስጤ ልታወጣ ማለት ነው ያንን ለምን ዝም አልኩ ማስረጃ ስለሌለኝ ትናንት ራሱ ስንተጋገል እጄ ላይ ወላሂ የባጭራችኝ ራሱ እጄ ላይ አለ ይሄንን ስልኬን የመውሰድ መብት የላትም እኔ ሴትዮዬን አስልኬን እኔ መቅረጽ መብት የለሽም ኢቭን ድምጼን ሪከርድ የማድረግ መብት የለሽም ስለምፈራ ነው ለህይወቴ ስለምፈራ ያን ጊዜም ስትመጪ ቀርጨሽ በነበረ ፖሊሶቹ ደግሞ ሰውነቴ ላይ ያለውን ጠባሳ አይተውልኝ በነበር መረጃ ነበረኝ እሷ ግን ምን አለቻቸው አያችሁ ፊቷን ተሸፍና እንዴት ሰውነቷን ገልጣ ታሳያቸዋለች ስትላቸው ፖሊሶቹ ማየት አልፈለጉም እኔ ምን መረጃ የሴት ፖሊስ ማምጣት ነበረባቸው ሲጀመር የሴት ፖሊስ ይመጣል እንጂ ወንድ ፖሊስ አንቺ ኒቃሚስት ብትሆኝም ባትሆኝም ወንድ ፖሊስ በአረብ ሀገር የሴትን ገላ አያይም አንቺ ገልጸሽ ታሳያቸው አትችልም ሊያዩም አይችሉም ሐራም ነው ለነሱ ግን እነሱ ሴት ፖሊስ ማምጣት ነበረባቸው ሴት ፖሊስ አምጥተው እውነት ሰውነትሽ ላይ የምታሻራለ የለም ሀቅ እንትን የሚሉ ከሆነ ሀቅ እንዲወጣ እውነት ተመተሽ ከሆነ ሳትመችም የሙኒትን ስም እያጠፋሽ ከሆነ የሙኒት ሀቅ እንዲወጣ ወይ ደግሞ ተመተሽ ከሆነ ያንቺ ሀቅ እንዲወጣ ፖሊሶቹ ስራቸውን አክባሪ ቢሆኑ ኖሮ ተመትቻለሁ ገልጬ ላሳያችሁ እስቲ ኖ እኛ ወንዶች ነን ሐራም ነው እኛ እናይም ብለው ሴት ፖሊስ እዛው ደውለው ጠርተው ሴት ፖሊስ ውስጥ ገብታ ገልጻ ታሳያት ነበረ ግን አሁን ኦሬዲ እዚህ ጋር ማስረጃ የለም አሉ ፖሊሶቹ ገባሽ ማስረጃ አንድ ሰው ሲደበደብ ቪዲዮ እየቀረጸ አይደበደብም ማስረጃ ሊጠየቅ አይችልም ለእንደዚህ አይነት ነገር ማስረጃ ገላ ላይ ያለ አሻራ ነው በተረፈ ግን እናንተ ኮሜንት ላይ የፈለጋችሁትን በሉ እኔ ለዚህች ልጅ የሚበጀውን ነው ማረገው ለዚህች ልጅ የሚበጀውን ነው የእናንተ ኮሜንት አይደለም የሚበጃት ለዚህች ልጅ የሚበጃት ከሙኒት ጋር ታርቃ ይቃማዋን ማሰራት ነው አይ ሌላ የሚበጀኝ ነገር አለ ካለች እኔ ግን ሳገናዝብና ረጋ ብዬ ሳስብ ለዚህች ልጅ የሚጠቅማት ከሙኒት ጋር ታርቃ ብሎኳን አንስታላት ይቃማዋን አሰርታ ህይወቷን ብትቀጥል ነው እልህ ገደል ይከታል እንጂ ምንም አያመጣም ሀያት ቀጤ ሀያት አንቺ የምትናገሪው ስለ ምግቡ ነው ምግብ አሁን ስለሌላው ነገር አይደለም ስለ ምግቡ ለምሳሌ አለቀ ብላ ሙኒት እንደምትጨቃጨቅ ሰራተኞች ከባዶ ዳቦ ውጪ ጧጧት የሚቀባ ነገር እንደማይቻል ምናምን ያለችውን ይህንን ፓርት ብቻ ነው አንቺ እንድትናገሪ እኔ ሀቡዬ እኔ መጀመሪያም ኡሚና መዲና ከዚህ ስራ እንድትገባ የሚያደረኩ ነኝ ለኡሚም ለጎበዝ ናት መዲናም እንደገና ደግሞ ለኡሚም ጥሩ ነሽ አንቺም ደግሞ ላንቺም ቤቱ ወንድ ጋር ምንም አይነት ንክኪ ስለሌለው አንቺ ኒቃብስት ስለሆንሽ ከዚህ ቤት ብትሰሪ አሪፍ ነው ብዬ መጀመሪያ ምን ነኝ ያግባባኋቸው ማሻአላ በጣም የሥራ ሰው ናች በጣም ተዋደው ነበር ሱብሃንአላህ እኔ እዛው ተቀምጬ በባህሪ የማይመለከተኝን ነገር ሲያብ ማድረግ አይሆንልኝም እዚህ ጋር አንቺ ሰው እንዲላረግ ነው ብትይ የሚመለከተኝን ላይ ብቻ ነው ፎከስ አድርጌ የምሰማ ይሄ በባህሪ ነው ከሰሞኑ ስለ ዱቄት ተነስቶ ኡሚ እኔ እንጃ አላስታውስም መኖርሽናለች መዱ ደግሞ አንቺ እኮ ነበር ስትለኝ ወላሂ ለኔ ፈተና ነው የሆነብኝ ምንም ላስታውስ አልቻልኩም ሲቀጥል የኡሚ የመጀመሪያው መስፈርት ማለት ዱቄት አንቺ ለዱቄት ምስክርነት ስጪ ተባልሻል ለዱቄት አንቺ ምስክርነት ስጪ ተባልሽው እና የለሁም ያልሽው ምን ተፈጥሮ ነው የመጀመሪያው የጸቡ መነሻ ይሄ ነበረ የመጀመሪያው የጸቡ መነሻ ፖሊስ የተጠራበት ይሄ ነበረ እና ዱቄት አልቋል ምናምን ለምን ዱቄት ያለ ጊዜው አለቀ ነው የመጀመሪያው ጸብ አዎ ለምን ዱቄት አለቀ ያለሽ ምናምን ብለው እነሱ ተነጋግረው ቆይቶ ስገባ አንቺም ነበርሽ እኮ ሲሉኝ
እኔ ወላሂ አላስታውስም። የምሬንም ነው አላህ ነው ሻይዴ ከልጆቼ ያገናኘኝ አላስታውስም። መዲናም ነበርሽ እኮ ሀዩ ለምንድን ነው ምናምን ሳይ ወላሂ አላስታውስም። ብቻ ግን የኡሚ መስፈርቷ የመጀመሪያው አስቤዛ ከማለቁ በፊት ንገሩኝ ነው የምትለው በባህሪዋ። ከዛ ውጭ ግን እኔ ኩሽና ገብታ ራሱ አትቆጣጠርም፣ መኪና ውስጥ አትቆጣጠርም። በእሷ ገብታ ይሄ አለቀ ይሄ ደቀቀ አትልም። እኛ የቀረበልን እንበላለን። ይሄ ክልክል ነው፣ ጅብን ክልክል ነው፣ ሙረባ ክልክል ነው ስትል ጆሮዬ ሰምቶ አያውቅም። ነገ የውመል ቂያማ እጠይቃለሁ። ግን ቤት ውስጥ እኛ ስንገባ የነበረውን አመጋገብ እኛ ተከትለን ሄድን። ኡሚ ከልክላለች አልከለከለችም በሚለው ከሆነ ኡሚ ይሄን ብሉ ይሄን አትብሉ ብላ አታውቅም። እሺ እናንተ ብቻ ነው የሚከፍተው ገቡ ያለውን አመራር ነው የተከተላችሁት ማለት ሰራተኛ ጧጧ ዳቦ ሰሙን ብቻ ነው የሚበላው እያልሽ ነው? ቤቱ ስንገባ ማማ ሚተ አፏን አውጥታ ሰራተኛ ይሄን እንዳይበላ አላለችም ስትል አልሰማሁም። ግን እኛ ቤቱ የነበረውን አመራር ነው የተከተልነው። የነበረው አመራር ሰራተኛ ጣዋት ሰሙን ብቻ ነው የሚበላው አይቀባም ማለት ነው። አዎ እኛ አንቀባም። አሁን ለምሳሌ የኔ ልጆች አሉ እንደዚህ ከስሪፍን እንትን ብዬ የምቀበላቸው ልጆች አሉ። እነሱ ምናምን በቃ ሻይና ዳቦ ይዘን እንበላለን። አንዳንድ ቀን ሁለትም እንበላለን፣ አንዳንድ ቀን አንድም እንበላለን። ነገር ግን ኡሚ መጣ ይሄ ይበቃቸዋል ብለን አታውቅም። በቤት አለ በጣም ጥሩ። ቆይ እዚህ ጋር እንደ ሀያት እሺ፣ መዲና አንድ ጥያቄ እዚህ ጋር ኦኬ። እኔም ቅድም የጠየቅሽ ሙኒት አፏን አውጥታ ሰራተኛ ይሄን እንዳይቀባ ብላለች ወይ ነበር ጥያቄ። ባጭር ብላለች አላለችም። ግን እንደዛ ነው የምንጠቀመው። እነሱ ባስረዱን ባንበት ነው ይሄር ነው መዲያ እንደማን ያስረዳሽ እንደዚህ ብሎ ማን ያስረዳሽ? ማርማራት አምጥቼ ካስቀመጥኩ ፍሪጅ ውስጥ ጅብን አምጥቼ ካስቀመጥኩኝ እባክሽ እየቀባሽ ቢ ማለት አለብኝ? ጧት ማንም ቤት ውስጥ ቁርስ አይበላም ከልጆቼ ሀቡ። እኔ ስናገር ለምን ታቋርጠኛለሽ? ስጨርስ የት ትሄዳለሽ? ግን አጥብቀኝም እስከምጨርስ። የምታወሪው ስታስተካኪ አልገባም። እኔ ጥያቄ አጭር ነው። በአጭሩ ያልኩትኝ እኔ አፏን አውጥታ ካላለች አንቺ አንድ ቀን ሞክረሻል፣ ቀብተሽ ለመብላት ሞክረሽ ስትበይ ደርሳ ለምን ቀባሽ? ይሄ እኮ ለሰራተኛ አይፈቀድም ብላሻለች ወይ? ሀቡ ያለው እኮ አንድ ሰው አይደለም 10 ምናምን ሰው ነው። ተለያይተን በልተን አናቅም። ምናምን ሰው ታዩና ስላንቺ ነው ስለ 10 ምናምኖቹ አያለማኝ። እኔ ብቻዬን በልቼ አላቅም። እኔ ብቻዬን የተለየ በልቼ አላቅም። ሀቡ 15ቶቹ ባዶ ሰሙን ተስማምቷቸው በደስታ እየኖሩ ነው። ያልተስማማቸው ቀን ቤቱን ጥለው ይወጣሉ። ስለ 15ቶቹ ትተናቸው እነሱ ድምፅ አላቸው፣ ሙሉ ሰው ናቸው። እነሱ ከራባቸው ይምጡና እዚህ ጋር ለህዝቡ ራበን ይበሉ። አሁን እዚህ ጋር የመጣሽው አንቺ ነሽ። ስለ አንቺ ነው የምናወራው። አንቺ ለራስሽ ቀብተሽ አንድ ሰው ያልሞከረውን ነገር እንዴት ነው ቀብተሽ በልተሽ ሙኒት ደርሳ ለምን ቀባሽ ለምን በላሽ ብላሽ ታውቃለች ወይ ነው ይሄን ጥያቄ። ብላሻለች? ሀቡ የነበረውን ህግ እኮ ነው የምንከተለው። ቀድመው ያሉ ልጆች ሲቀቡ ካላየሁ እኔ ደፍሬ እንዴት ነው የማነሳው? እኔ ነኝ የቤቱ ቀድሞቹ ምን አገባሽ አንቺ? ሞክሪና ሳይልሽ የዛኔ እኔ ፍሪጅ ከፍቼ የሚቀባ አውጥቼ ቀብቼ መታ አስቆመችኝ። ያኔ ትክክል ነሽ። ገባሻ? አስቆማሽ ሳታክ ሰዎችን ተከትለሽ እነዛ ሰዎች ባይወዱስ? ለምሳሌ የሚቀባ ነገር የማይወዱ ሆነው ቢሆንስ? ሀቡ ይወዳሉ አይወዱም እኮ አይደለም። ግን መጀመሪያ አንቺ ሰው ቤት ሄደሽ አዲስ ነሽ የምትበይው ሰው የሚበላውን ነው ወይስ ሰው ጋር አብረሽ ቀርበሽ አንቺ የተለየ? እኛ እኮ ሙስሊሞች በራሴ 37 ቀን ሆኖር ያለው አልሽ። እኔ ቤት 37 ቀን ኖረሽ የለ እንዴ? እኔ ገብቼ ይሄ አለቀ ስትይኝ ከማቅረብ በቀር እኔ ገብቼ ይሄ ማን በላው ይሄንን ማን ነካው? አንቺ ነሽ መተሽ የምትነግሪኝ የአንቺ ምግብ ከላይ አውጥታ። እኔ እንጀራ ብቻ ነው የምበላው ሀቡ እና ጎመን ምናምን ወዳለሁ። ያንን እከሊት ወስዳ በላች ማለት ስትጀምር በህይወት ላይ የተናገርኩት ምን አለ? አንድ ሰው ኪችን ገብቶ አንድ ቀን እንዳይፋፈስ አንቺ ያንን እከሊት ወስዳ በላች የምትለው የተሰራ የበሰለው ምግብ ለምን አለቀ ብለሽ ነው? ኖ ለኔ ያዘጋጀችው ለምን አለቀ ብዬ አይደለም። ይሄንን እየተነካብኝ ነው። ገባሽ? ያለ ፍቃዷ እሷ የሰጠችኝን እኮ ነው የምበላው። ምንም ብትሰጠኝ ምንም እንጀራ ይኑረው እንጂ ሀቡ የሰጠችኝን ነው የምበላው። ጠዋትም እንደዛ ማታም ስገባ እንደዛ የሰጡኝን ነው የምበላው። የገባ ነገር ነው። ትልቁ ጸባችሁ የነበረው ዱቄት አለቀ ነበር። በዛ ሀ ብሎ ጸባችሁ ጀመረ በዱቄቱ ምክንያት። ዱቄት ለምን አለቀ ብላ ስትናገርሽ አንቺ አለቀሽ አይደል?
ከዛ በማልቀስ አይደለም ሀቡ በሩቢያን ነው በዱቄቱ አይደለም ያለቀስኩት በዱቄቱ ሀያት ደግሞ በዱቄት አለች ቆይ እሺ ለሀያት እድል እንስጣት አንዴ ሀያት ትናገር ሀያት ሐቀኝነቷን አይደለም ለመሰለሽ ጧት ዳቦ ብቻ ምንድነው ሰሙን ብቻ እንደሚበላ እሷ በሐቅ ተናግራለች ይሄንን ግን ያደረግነው ሙኒት እንዳትበሉ ብላን ሳይሆን ስንመጣ ጀምሮ የነበሩ ሰራተኞች ሰሙን ብቻ ዳቦ ብቻ ስለሚበሉ ያለሚቀባ ነገር ስለሚበሉ እነሱን ተከተለን ነው እንጂ ሙኒት አፏን አውጥታ ይሄን ሰራተኛ እንዳይበላ አላለችም ብላለች ስለዚህ በዚህ በጅማሯ ሐቀኝነቷን አይተናል ትቀጥል ሀያት ቀጥ ስለ ዱቅ አንቺ በቃሽ ሀያት መዲና ግን በቢያን ነው ያለችው መዱ የመጀመሪያው ጸባችሁ በዱቄቱ አይደለም ከዛ በሩቢያኑ ደግሞ አሁን የመጨረሻው ጸባችሁ ነው ወይ እኔ እኮ ያና እኔ ቆይ መዱዬ እና ከዛ እኔ የገባሁበት ምክንያት ነይ ሀያት ከዚህ በፊት የኡሚ መስፈርቷ አስቤዛ ከማለቁ በፊት የሳምንት ነገር ሲቀራችሁ ቀድማችሁ ንገሩ ትላለች ስለዚህ የሆነ ነገር ሲያልቅ ይሄ ጀመዱን ጽፈሻል ወይ ስላት አዎ ጽፌያለሁ ትለኛለች ጽፈሽ ነው ወይ ያለቀ ስላት አዎ ጽፌያለሁ ትላለች መዱ ማለት ነው ግን በዚህ መሃል እኔ የኡሚ ኳሊቲዋ ይሄ ለምን ጊዜው አለቀ መጣ ኩሽና እንዲ ነው አትልም ስለዛ መጣ ስለማትከታተል በጣም ቢዚ ስለሆነች ከሳምንት በፊት ነገሩን የምትልበት ምክንያቷ ይሄ ነው ሁለተኛ ነገር ደግሞ ቁልፍ የቆለፈች ከመዲና ነው የጀመርነው ከዛ በፊት ሌላ ልጅ ነበረች ሁለት ልጆች ነበሩ እኔ ስመጣ አንድ ነበረች ከመሃል አንድ አስገባን አሁን እቺ ናት እና መዱ ስትመጣ ቁልፍ ተጀመረ ለምን የተቀመጠ ነገር በስነ ስርዓት በፕሮግራም መጠቀም ስለለባችሁ ማሻአላ ቤቱ ሰራተኞች ብቻ ሳይሆኑ ወይስ ቆለፈው ኩሽና ሰራተኞች ብቻ ሳይሆኑ ሀቡዬ የሚታገዙ እህቶቻችንም ይመጣሉ ስለዚህ ያው አንዳንዱ ዘሎ ያኒ ቆሻሻ እንኳን ጥሎ የሚወጣል አንዳንዱ ደግሞ ስነ ስርዓት ያለው የተሰጠውን ብቻ ተጠቅሞ የሚወጣል የኔ የራሴ ያሀበሻ የኛ ያየሁትም ነው ነገ የው መልቂያማ መጠየቀው ነው እዚህ ጋር እና እኔ ኡሚ መታ ይሄ ለምን ጊዜው አለቀ ስትል አልሰማሁም ከዛ መዱን እንዴ ለምንድነው ምናምን ብዬ ስጠይቃት እሷ ራሱ እኔን ጠይቃኛለች እኔን እኮ ለምን አለቀ ብላኛለች ብላ መዲና ራሷ ነግራኛለች እኔ ግን አልሰማሁም ኡሚ እንደዛ ስትል ሰምቻ አላውቅም ብያታለሁ ሁላ ማለት ነው በዱቄቱም አሁን በሩቢያኑ ደግሞ አነሰ መዲና የለም ለብቻ የተቀመጠ የለም ኡሚ ደግሞ ከምን ወጣና በበኋላ ላይ ከላይ ተጨመረ ነው እንግዲህ ትልቁ ጸብ መዲና ወጥታ ከሌላ ቦታ ስታቀርብ ያየሰው የለም ግን ቀርቦ ከሳህኑ ውስጥ ታይቷል ለዛ ሶስት ምስክር በጣም ተራ ነገር እኮ ነው መዲና ተራ አይደለም ስላልገባሽ ነው የሩቢያኑን እኔ ላስረዳሽ ይኸውልሽ ቅድም አልተነተንኩትም እኔ እንደዚህም የሚወራ ስላልመሰለኝ ምንድነው የተፈጠረው ዊኬንድ ስለሆነ እንዳልኩሽ ትልቋ ልጄ ቤት አለች ሁለተኛዋ ልጄ ሩቢያን ተሰርቷል የዛንለት ባለቤቴም እንትና ዳይቱን እንትንልና ያፈርስና ከሷ ጋር ይበላል መተው ኤሹን እንደዚህ ነካ ሲያደርጉት ሀቡ 3-4 ፍሬ ሩቢያን አለ ምንም ነገር የለውም የሩቢያን ስራ እንግዲህ እኔ እልም ያልኩ ባለሙያ ነኝ እነግርሻለሁ እንዴት እንደሚሰራ አብረሽ ስትሰሪው ሚክስ የሆነ ነገርና አብሮ የበሰለ ከኤሽ ጋር የበሰለ ነገርና ከላይ የተጨመረ ነገር ያስታውቃል እሺ ሩቢያኑ የለም ውስጡ ልጄ ምን ባለቤቴ በቃ አልበላም እንደዚህ ብሎ ትቶ ተነሳ ልጄ ምን አሰበች አንሷት ይሆናል ቢሆንም ለምንድነው ለማማ ያልነገረችው ብላ እዚህ ቢሮ እያለው ነው የነገረችኝ ታውቁት በቃ እዛዙና ብሉ ስመጣ አናግራታለሁ አልኩኝ ስመጣም አናገር ምን አረኩ መጀመሪያ ቀጥታ ሩቢያኑ ጋር ነው ኤሹ ጋር ነው የሄድኩት ሄጄ ሳይው ሩቢያን አለው በርግጥ እኔ ትልልቅ ሩቢያን ገዛለሁ ግን በሰል ስላረገችው ምን ሆኗል አንሷል ይኮማተራል በጣም ሲበስል የመሰለኝ ስላነሰ ያስጠላቸው ስለማይወዱ ነው ቤት እንደዛ ነው የመሰለኝ ገብቼ ምን አልኳት ካውያ ይዛ ነበረ ማነሽ መዲ ስትሰሪ ሩቢያኑን አትገባ አታርጊበት በጣም አይብሰል እንትን እንዳይኮማተር እንደገና ደግሞ ምን አልኳት አሰራርሽ ግን ልክ አይደለም ሩቢያኑ ከላይ የተበተነው ለምንድነው አብሮ ሲበስል ከኤሽ ጋር ልዩ ይሆናል መጀመሪያ አይንሽ ነው መቼም መሙላት ያለበት ለምግብ እና ያምራል ብዬ የዛለት አልተጋጨንም ኦኬ ትቼ ሄድኩኝ በማግስቱም ቆንጆ ነገር ሰርታለች መግሉባ ሰርታ ሰላማዊ ነበር ነገር ግን ዝም ማለቴ ሰራተኞቹም
ላይ ያሉት ማለት ነው የኔዎቹ የልጆቼ ሆኑ ባለቤቴም ልጄም ደስተኛ አይደሉም። ማማ አናግረሻታል ወይ ትላንት የሆነውን አውቀሻል ወይ ትለኛለች ልጄ በማግስቱ ምሳ ሰዓት ላይ ስገባ አዎ አናገርኳት እኮ ስላት ማማ እኔ ኮፊ ልሰራ ኪችን ስገባ መጀመሪያ ከባባ ጋር ቼክ አድርገ ነው የለም ሩቢያን ኮፊ ልሰራ ኪችን ስገባ በሳህን ላይ ተቀምጧል ሩቢያን ለምን እዚህኛው ኤሽ ላይ አይደረግም እዛ ለምን ይቀመጣል እንዴት ስላት ይሄው ቲጂን ጠይቂያት አለችኝ ማለት ነው ቤት ያለችው አለች ቲጂ ምንድነው ስላት መጀመሪያ ባባም ልጅሽም የለም ሲሉ ሩቢያን እኛም ቼክ አረግን አለች ይኸውልሽ ቲጂም እቴነሽም ሁለቱም ቼክ አድርገው የለው እኔ ልጠይቃት ስል እንዲያውም ቲጂ ተኝታ ስለነበር ብሬክ ሰዓቷ ነው ተኝታለች መቀስቀስ አልፈለኩኝም እቴነሽን ጠራሁኝና እቴነሽ ንገሪያት እስኪ አልኳት ምንድነው የሆነው ሰል ሩቢያን መጀመሪያ የለውም ነበር ከዛ በኋላ ደግሞ ሞልታ አመጣችው ሩቢያኑን ብላ ስትነግራት ጊዜ አንቺ የታይተሽ ለምን እሷን ጠየቅሻት እንዲህ ብላለች ሳሎን ቤት ናት ያለችው ምግብ ጠረጴዛ ላይ የሚቀርብ ነገር ጥለው ሲነሱ ቼክ አረገች በኋላ ላይ ደግሞ ኬት መጣ ሲሉ አለች እሷ ኦኬ ከዛ በኋላ ምን አለችኝ ይሄው ቲጂን ጠይቂ ከቲጂ ጋር ከድስት ውስጥ ለቅሜ ነው እሱ ላይ ያረኩት አለችኝ እሺ አልኩኝና ልጅቷ ስትነሳ ቲጂ 10 ላይ ነው የምትነሳው ነይ ቲጂ አልኳት እንዲ ሆኗል ማማ አለች መጣሁኝና እኔ ሻሃድ ነግራኝ ልጅሽ ነግራኝ መጥቼ ሩቢያን ድስቱ ላይ ማነው ሳህኑ ላይ ያለውን ሐራራው ላይ አርጊ ብያት ከሄድኩኝ በኋላ በጣም ቆየችብኝ እየሰገደች ነበር አለች ስትቆይብኝ ስመጣ ግን ሩቢያን ሐራራው ሙሉ ነው ሩቢያን እና ወስጄ አቀረብኩኝ እንደገና አለችኝ ማለት ነው እዚህ ሰዓት ላይ መቆጣት አለብኝ ምክንያቱም እኔም ስመጣ ሩቢያን አለ ሳህኑ ውስጥ ስለዚህ ለምን ይቀነሳል እዚህ አንቺ አትበይም በዛ ላይ ተቀንሶ ሌላ ቀን ልትሰሪ ነው ምን ሊሰራ ነው አንድ ጊዜ የተደረገ ነገር ከላይ ማበታተኑ የሩቢያኑ ያስታውቃል ለምን እንዲህ ተደረገ ብያለሁ ይሄ ነው የሩቢያኑ ኬዝ የዱቄቱ ኬዝ ደግሞ ምንድነው የሆነ ነገር ሊሰራ ይሰራ ስል ዱቄት የለም አለችኝ ለምን የለም አልኳት ለምን የለም ምክንያቱም አልተነገረኝም ለምንድን ነው የሌለው በከትላንት ወዲያ ቂጣ ሰርቼ ትላንት ወይ ከትላንት ወዲያ ልጅ ቂጣ ሰርቼልሽ ለምን ሰራሽ ቂጣ ያለቀ ነገር ከሆነ ያለው ለምን ሰራሽ ለምን ሰሙን ይምጣ አላልሽም ስላት ሁሌ እናንተ ናችሁ የምታመጡት እኔ ጠይቄ አላቅም ለምን አደውኝ ሜሴጅ ላኪልኝ ቲጂ አለች ቤት ውስጥ እንደዚህ አይነት ወጪ ኮንትሮል የምታደርገው ቲጂ የምትባለው አናት እቃ እንኳን ዳይሬክት ለኔ አትነግረኝም ምንድነው የሚደረገው እሷ ለቲጂ ሜሴጅ ትልካለች ቲጂ ሰብስባ ለኔ ትነግረኛለች እቃዎቹን ይሄ ተገዝቶ ይምጣ ትላለች ግን የተላከላትን ነው ገባሽ ያልተላከላትን ኪችን ገብታ ቼክ አታደርግም ስራዋ ላይ ቤት ነው ዱቄቱን ለምን አልተናገርሽም እኔና መዲና ሁሉ ጊዜ ግጭታችን ለምን ቅድሜ አልተናገር ጽፍ ያለው ስላል ጽፋ ራሷ ጋር ማስቀመጠው ምንድነው ጥቅሙ በህይወቴ አንድ ጊዜ እንዴት አለቀ ያልኩበትን ነገር ልንገርሽ አቦ 20 ኪሎ እኔ በተለምዶ 15 ኪሎ ስኳር ነው ማመጣው በወር ኦኬ የዛኔ ይሄ 15 ኪሎ ስኳር ስለሌለ 10 ኪሎ ለካ ሁለት ነው ይዤ የመጣሁት ራሷ ነግራኛ ነው ያስታወስኩት ራሱ ሀያት አልኳት ማንሽ መዲና እውነት 15 ኪሎ ስኳር አለቀ በጣም በስነ ስርዓት ስለገረመኝም ነው የሳምንት የ10 ቀን ላይ ስለተጻፈልኝ ማለት ነው ተጽፎ ሲላክልኝ አለቀ ስላት ጊዜ ኖ ማማ አንደኛውን ኪስ አሁን ነው የከፈትኩት ያመጣሽው እኮ ባሁኑ 20 ኪሎ ነው 10 እና አንዱ ስላለቀ ተጠባባቂ ነው ደስ ነው ያለኝ ምክንያቱም ነገ ያጣድፉኝም የናምጭ ተብዬ እቤት ውስጥ ማንንም ኖሮ አይደለም እነሱ ናቸው የሚጠጡት እና ከዚህ ውጭ ይሄንን ጠይቄ ያውቃለሁ እንዴት አለቀ ያልኩትም ስለገረመኝ 15 ኪሎ በ10 ቀን ላይ ያልከሰ ከዛ ውጪ አላህ ሻህዳ ላይ አንድ ቃ እንዴት አለቀ ለምን አለቀ ብዬ ጠይቄ አላውቅም አይደለም የቤቴን ሰዎች ከውጭ የሚመጡትን ይሄው ሀያት እዚህ ጋለች ሞዴሳቸውን ዶድራንታቸውን ሳሙናቸውን የፀጉር ዘይታቸውን ከደጅ ለሚመጡ ታቡ ቢሮ ለማመጣቸው ልጆች ይናገሩ አንድ ነገራቸው ከኔ ሳይቀር ነው ኮልጌት ምን ሳይቀር የምሰጠው ዛሬ እኔ በምግብ ያውን በኢመራት ምግብ ነፃ ሁሉ የሚሰጠኝ ባለበት ምግብ እኔ የምቆጣጠረው ወላሂ ሳማልሽ መዲናዬ አሁን አንቺ ለምን የመናገር እድል ሰጥሻለሁ ልንገርሽ እሺ አንድ ጊዜ ብቻ ልናገር ተናገሪ እንደፈለሽ ፕሊስ ሚዩት እንዳታበሪላት ትናገር ተናገሪና ከዛ መጨረሻ ላይ ታርቃችሁ መታረቅ ነው መታረቅ አትፈልጊም ታርቀሽ ጉዳዩ መታረቅ እኔም እኮ ሳልበድላት ሳልጠፋባት ለምን የሚለው እኮ ነው ሀቡ እኔ እኮ ጸብ የለኝም መጀመሪያም ቤቷን ከፍታ እኮ አንድ ሰው
የሆነ አሰሪ ሰራተኛ ቀጥሮ እቃ የሚቆጣጠር ከሆነ የዛ ሰው መብት ነው። ሰራተኛ ደግሞ ካልተመቸው እቃ አለቀ መባል ካልፈለገ ሌላ ቤት ይሄዳል። እንግዲህ ሁላችንም መዳም ቤት ሰርተናል። መዳም የእቃ ሳሙና ለምን አለቀ ብላ ትጠይቀናለች። ለምን የእቃ ሳሙና በጊዜ አለቀ? እቃን የሀገር እቃ እያጠብን አረብ ቤት የእቃ ሳሙና አለቀ ይላሉ። ክሎሮክስ ለምን አለቀ ይላሉ አይደል? ኦኬ ሙኒት እንደ ቤቷ የሆነ ነገር ሲያልቅ ለምን አለቀ የምትል ከሆነ ይሄ ቤቷ ስለሆነ መብቷ ስለሆነ አንቺ ካልተስማማሽ በቃ እኔ እንደ ምግብ ሰራተኛ ምግብ አለቀ መባል አልፈልግም ብለሽ ቆፍ መውጣት ትችያለሽ አይደል? በሩቢያን እና በዱቄት ነው እንግዲህ ማለት ተራ ነገር ነው። ይሄ ሚዲያ ላይም ልናወራው የሚገባ ነገር አይደለም። ዱቄት አለቀ፣ ሩቢያን አለቀ፣ እንትን አለቀ። ይሄ የቤት ጎድጓዳ የጓዳ ነገር ነው። ግን አሁን አንቺ ብሎክ መደረግሽ ፌር አይደለም። እንዳልጠፋሽ ሙኒት እያወቀች ብሎክ ለምን አረገችሽ? ይሄ የሙኒት እልህኝነት ነው። ሙኒት እልህኛ ናት፣ ትናደዳለች እንጂ በጣም ደግ ልብን ያላት በጣም ብዙ ሰዎችን ረድታለች። ትናንትና እንኳን ናስር የሚባል ልጅ ናስር ነው ስሙ፣ ጋይ ስሙን አስታውሱኝ፣ መጥቶ እዚህ ሙኒት ባደርስልኝ ዛሬ ሰው አልሆንም ነበር ብሏል። ስንትና ስንት ብር ተበልቶ በጣም ብዙ ሰዎችን ረድታለች። በጣም ለብዙ ሰዎች ሀሰን ቴንኪው ስሙን ስላስታውሶች አርጋለች። እና አሁን አንቺ እዚህ ጋኛ በቃ ሙኒት ቤቷ ውስጥ ቋጣሪ ናት። ስለዚህ ሀቢባ ፌሩን ለምትሉት ኦኬ፣ ሙኒት በጣም ቋጣሪ ናት፣ ሙኒት በጣም መጥፎ ሰው ናት፣ በቃ ሂጂ ዞሪ ቻው ብዬ ዘጋው። ከዛችን ልጅ ምን ጠቀማቿት? ምን ጠቀማቿት? ያለምንም ማስረጃ ቆጠረች። በቤቱ ሰው ስኳርም ዱቄትም የመቁጠር መብቱ ነው። ራሱ በብሩ ገዝቶ እስካመጣው ድረስ ዘይት ለምን አለቀ፣ ዱቄት ለምን አለቀ፣ መብቱ በገዛ ጓዳው በገዛ ቤቱ መብቱ ነው። ቤቱ የሱ ነው። ራይት። ይህ የጓዳ ጎድጓዳ ነገር ነው። ይልቅ ይቺን ልጅ የሚጠቅማትን ነገር ብናወራ ይሻላል። ከዘይትና ከሽሮ ከዱቄት ከምናምን ወተን ከዛ ወተን ስለሷ መኖሪያ ፍቃድ ብሎክ ተደርጋለች። ብሎክ አርጋታለች ሙኒት። ሶ ታዲያ እንዳልጠፋች እያወቅሽ ሙኒት ለምን ብሎክ አረግሻት ፕሊስ ብለን መጠየቅ አይሻልም? ከነ ዱቄትና ከነ ሩቢያን ወተን ምንድነው ስለ ብሎኩ ልናገር? ሚዲያ አንቺ የሚጠቅምሽን ነገር ብትናገር ይሻል። ሚዲያ ላይ ቁጭ ብለን ስለ ዱቄት ስለ ሩቢያን እንዴት ነው የምናወራው በዚህ ዘመን? እሺ ሀቡ፣ አይ እኔ መጀመሪያ ስነግርሽ ስላስቤዛ አንስቻለሁ። መጀመሪያ አላንተ ቅድም ላይ እሷ ሳትኖር ሳወራሽ እኮ ስላስቤዛ ጭራሽ አላወራሁም። እኔም 37 ቀን ስቀመጥ እንደ ማንኛውም መዳም ስንገባ እንደሚያደርጉልኝ አላረገችልኝ ብዬሻለሁ። እኔ ገብቼ 37 ቀን 4 ሺቲ ገዛችልኝ። አንድ ልብስ ላይ የሚረጭ ሽቶና አንድ ዶዶናት ብቻ ነው የሰጠችኝ። እኔ መዳሜ ሙሉ ዕቃ ነው የሰጠችኝ። 5 ሳንቲም ሳላወጣ እሷ ቤት ስገባ 5 ሻንጣ ነው ይዤ የገባሁት። አንዱ መዳም ከአንዱ መዳም ማወዳደር አንችልም። ያቺ መዳም አረብ ናት፣ ኢትዮጵያዊ ናት። አንዱ መዳም ከአንዱ መዳም እናወዳደረን። ቆይ አንዱ መዳም ከአንዱ መዳም እናወዳደር ከሆነ የአሁኑን መዳም እንጠለዋለን፣ ወይንም የድሮን ባል ከአዲሱን ባል ጋር የምናወዳደር ከሆነ አዲሱን ባል እንጠለዋለን። ወይኔ የድሮ ባል እኮ እንዲህ ነበር የሚያደርግልኝ ያለ እጃችን ላይ ያለውን ባል እንጠለዋለን። ገባሽ? የድሮን ከአዲሱ ጋር ማወዳደር አይቻልም። እና ደግሞ ስራ ቦታ ጭቅጭቅ ከሌለ ማዳም ቋጣሪ ከሆነች ማትገዛልኝ ከሆነ ራሴ በደሞዜ ጤነኛ ነኝ ሙሉ ካለ እየሰራው ሽቴንም ዶድራንቴንም ሽቶንም ራሴ ይገዛለሁ። ዋናው በጊዜው ደሞዜ ይሰጠኝ፣ ጭቅጭቅ አይኑር። ገባሽ? አልበደል ደሞዜ ይሰጠኝ እንጂ እነ ሽቲ ምናምን። አሁን ላንቺ እድሉ እንሰጣለን። መናገር የምትፈልጊውን ሁሉ ተናገሪ በነፃነት። ካላሰኔ ሚዩት አደርግልሻለሁ። ይሄንንም ስትገዛልኝ እኔ አንዱን ብቻ ነው የለበስኩት። ስለብሰው እኔ በተፈጥሮዬ ወፍራም ልሆን እንጂ በጣም ቀላል ነኝ። እሷ ራሱ እኔ ሆድና ቦርጭ ጡትና ቦርጭ ነው እንጂ የተቀረ ሰውነት የሚካበድ የለኝም። እና ይሄን ሰውነት ይዘሽ እንዴት ቀለልሽ ነው ያለችኝ እሷ። ቃስ ብሎ መሄድ አልወድም፣ ስራ አትረክርኮ መስራት አልወድም። ይሄው ቅድም ራሷ ነግራሻለኝ። እኔ ራሴም ጽድት ያልኩኝ ስራዬም ጽድት ያለ ነው። አይታናለች አለባበሳችንን፣ የሰራተኛ ልብሳችን እንኳን ይለያል። ይሄን ገዝተ ነው ሳይሆን ከድሮ ይዤ የመጣሁት ነው። የምሰራውም በድሮ ልብሴ ነው። አልገዛሽልኝም ብዬ ሳሙን አልጠየቅኳትም ስላለኝ ቅንጥፍናሽን መስክራልሻለች። ወላሂ ብላለች። ንጹህ ናት፣ ቀልጣፋ ናት፣ ባለሙያ ናት ብላለች እኮ ሀቡ። እኔም አልገዛችልኝም እንደ መደም ያልገዛችልኝም ብዬ አልወቀስኳትም። ቅድም ስሟን አላነሳሁም። ቤቷን ከፍታ በቸገረን ጊዜ መልካችንን ሳታውቀን ምንነታችንን ሳታውቅ በቃ ምናችንን ይሄንን የሚበላውን ፖለቲካችን ምናችን ሳታውቅ ቤቷን ከፍታ
ተቀብላናለች። ይሄን ሳላመሰግናት አላልፍም። ግን አሁን እወጣለሁ ሚዲያ ላይ ብዬ አስቤ አላቅም። ግን ሳልጠፋት እሷ በራሷ ፖሊስ ጣቢያ ወስዳኝ ለምን ብሎ ካረገችኝ ምን ሰረኳት? ኢቭን አሁን ድረስ እኮ እቃ የሷ ጋ ነው። እቃዬ እኮ ምንም የተመለሰልኝ ምንም ይዤ አልወጣሁም። በስራ ልብሴና አባያ ለብሼ ነው የወጣሁት። መጣሽልኝ። አሁን ወደ ፖይንቱ ከነ ዱቄት ምናምን ወጣሽ፣ ወደ ፖይንቱ ወደ አንቺ ህይወት መጣሽ። እኔ እንዳልጠፋው ሙኒት ታውቃለች። እንዳልጠፋው እያወቀች ሳልጠፋ ለምን ጠፋች ብላ ብሎክ አደረገችኝ። ይሄ ፌር አይደለም ስትይ፣ አዎ ፌር አይደለም፣ ይሄ ፌር አይደለም ሙኒት ብሎክ ማድረጓ። ስለሌላው ነገር ግን ሌሎቹ ተርበዋል ካልሽ የተራበ ይውጣ። ምን አስቀመጣቸው? ተርበው ሙኒት ቤት ምን ያዛቸው? ታስረዋል በሰንሰለት። ካልጠገቡ ዳቦ አልጠገብንም ርቦናል ካሉ ይወጡ፣ ጠግበው የሚበሉበት ቦታ ይሄዱ። ገባሽ? ስለዚህ አሁን እኔና አንቺ እዚህ ጋር የመጣሽው ብሎክሽን ማስነሳት ፈልገሽ ከሆነ ሳህ ፌር አይደለም። ሳጠፊ ጠፋች ብላ ሙኒት ብሎክ ማድረጓ በቃ። ስለዚህ ዋናው ፖይንት እናውራ። ቁጭ ብለን የሚገለኝ ስለ ዱቄት ስለንተን ነው። እሷ አውቃት ስታይ ብዬ ደሞዜን እንኳን አልጠየኳትም። ደሞዜ አሁን አልፏል ሰጠችኝ። እሷ ጋር 37 ቀን የሰራሁት ብለሻል። 7 ቀን እንደ እንግዳ ነው ቁጭ ያልሽው። ስለዚህ 1 ወር ደሞዝ ነው ያለሽ አይደለም ሀቡ? በፊት ነው በፊት ነው እንደ እንግዳ የተቀመጥኩት በፊት ነው። እሷ ጋር በ22 ነው። ሌላም ልጅ አለች። እሷ ዘመድ ቤት አስገብታት ያቺ ራሱ ደሞዟን ሳትቀበል ነው እሷ ጋር መጣ። በባዶ መዲና ሀቡ ለምን እንደምነግርሽ ታውቂያለሽ? መረጃ ትናገር አንቺ ስለራስሽ አይ ሀቡዬ ታጥራ ይኸውልሽ ስትናገር እኔ መናገር የፈለኩት ስለዛ አይደለም። አንድ ቀን የገባንባት ምስክር አለችኝ። ያችም ስራ የሄደችው እኔም ስራ የገባሁበት ለማለት ነው። የዛችን እኮ ሂስትሪ ማንሳት ፈልጌ አይደለም የሚያስፈልገው። አልካደችም። ስንት ቀን ያለሽ አንቺ? ከዛ ሙኒት ነው እንደዚህ አይደለም 37 ቀን ሰርቻለሁ። 37 ቀን ትናንትና አልሰራሁም። ትናንት ጠዋት ነው የወጣሁት። 1 ወር ከ7 ቀን። ስለዚህ አንቺ ሙኒት ጋር የ1 ወር ከ7 ቀን ደሞዝ አለሽ። በጣም ጥሩ። እሺ ሙኒት የ1 ወር ከ7 ቀን ደሞዝ አላት አንቺ ጋር። 7ቱን ቀን እርግጠኛ ባልሆንም ደሞዟን ግን የሰራችበትን አልወሰደችም። የጀመረችበትን ቀን በትክክል አላስታውሰውም። ሀዩ ካናገረችኝ በኋላ ማማ እሷ ትሻልሻለች፣ እሷም ደግሞ በንቃቧ ሌላ ቦታ ስራ አታገኝም ስትለኝ እንዲያውም ይከብዳታል ከሰውነቷ አንጻር እኔ ይከብዳታል ምናምን ብዬ አስቤ ነበር። የእሷ የስራ ድርሻ ምግብና ልብስ አጥቦ መተኮስ ነው። ቢሆንም ግድ የለሽም ስትለኝ እሷ ስላየቻት ጀመረች። ቀኑን ኤግዛክትሊ አላስታውስም፣ ሊሆንም ይችላል። እና ብሎክ የተደረገበትን ሰበብ ልናገር። ያደረገችውን እንዳደረገች ይሄ ሁሉ እንደሆነ እንዳለ ፖሊስ ጣቢያ ትቻት ወጣሁኝ። እቃዬን አልተሰጠኝም ለምትለው እዛ ድረስ ይዤ ስመጣ እሷ አብራ ነው ፖሊሱ እዚህ ጋር አምጥተሽ ማስቀመጥ ያለብሽም ብሎ ነው የጮኸው። እንዲያው ጮሆ ሁሉ ሲናገረኝ አትጮህብኝ፣ በስነ ስርዓት ንገረኝ ነበረች እሷ። አንዴ ይቅርታ ሙኒት ልጠይቃት። እውነት ሙኒት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አስቀምጣልሽ ነበር? አዎ ወይም አይ? አስቀምጣ ነበር። አምጥታ ሻንጣሽን ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ደውለው ነይ እዚህ ጋር ማስቀመጣችን ሻንጣውን አንቺ ብለዋታል? እኔ አላየሁትም። ሌላ ሰው ለፖሊስ ተናግሮ ነይው ያንቺ ነው ወይ ብለው ወስጫና አላየሽም? እቃሽ ታክሲ ሲያነሳው ቆመሽ የለ በር ላይ የት እንደ እኔ በፖሊስ መካከል ምን ጣልቃ አስገባኝ? የት እንደሚወስደው አንቺ ሀሩን ፖሊሶቹ ጋር ስለሆነ እኔ ምን ጣልቃ አስገብቶኝ ስለ ቃይ እጠይቃለሁ። በህግ የተያዘ ጉዳይ አንቺ ቃይን ይዘሽ ነይ ሌበር አላልሽኝም? እኔን ሚውት አድርጊ ነው ታውቃለሽ። ሚውት አድርጊ ሙኒት። ቆይ ሚውት ላድርግሽ። ስሚኝ ሀቢብቲ፣ ጥያቄ የኔ ሙኒት የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ አንቺ ጠይቀሽ አላልኩም? አንቺ ጠየቅሻትም ማሬ። ራሷ በቃ ቤቷን መጥተሽ ሻንጣውን አምጪ እንዳትይ ከአንቺ ጋር ድጋሚ ላለመገናኘት ሻንጣሽን ከቤቷ አምጥታ ፖሊስ ጣቢያ በር ላይ አስቀምጣ ፖሊሶች ይሄን ማድረግ አትችይም ነይ አንሺ የጣልሽውን ሻንጣ እዚህ ጋር ብለው ጠርተዋት ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታለች? አዎ አስነስታለች። ግን የት እንደምታወስደው አልነገረችም። እኔ መች ጠየኩሽ የት እንደምትወስደው? ጥያቄ የምታወራው እውነት ነው ወይ? የእውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው ጥያቄ። ሀያታን ጠየቅ ልናገር ሄዳለች። እሷን ያወረድነው እኮ ሀቡ እኔና ሀያታን ያወረድነው
ጥላው ሄዳለች። ለኔ ሳትነግረኝ አውርዳ ጥላው ሄዳለች። ሌላ ሰው መጥቶ ለፖሊስ ሲነግራቸው እኔ ጠየቅሽ ጥያቄ እንደሆነ ከገባሽ ታዲያ ይሄን መልስ ለምን አልመለሽም? ማሪ ጥያቄ ይሄ ነበረ። እውነቷን ነው ወይ ሙኒት? እውነት ሻንጣሽን አምጥታ ፖሊስ ጣቢያ በር ላይ ጥላለች ወይ ነው? አዎ ካልሽ ኦኬ፣ በጣም ጥሩ። ከዛ በኋላ ሻንጣውን ከፖሊስ ጣቢያ በር ላይ በታክሲ አስነስታ የተወሰደችው አምጥታ ጥላ እኮ አላስረከበችም። አውርዳ ቀጥታ ጥላው ነው የሄደችው። ሌላ ሰው አይቶ ስህተቷ ነው እኮ አላስረከበችም። አስረከበች አላስረከበች አይደለም ያልኩት። ከፖሊስ ጣቢያ በር ላይ በታክሲ ሻንጣው ሲነሳ አይተሻል? አንስታ የተወሰደችው? አዎ አይቻለሁ። ከዛ የተወሰደችው አላቅም ቤት እንደወሰደችው። ኦኬ በጣም ጥሩ። እሷን ተከትሎ ከኋላ ሌላ ደግሞ የፖሊስ መኪና ተከትሎ ነው የሄዱ። ግን የት እንደሚሄዱ አላቅም። ሂዱ ተድሪብ ሂጂና እዛ ሂደሽ ቀድመሽ ክሰሺ፣ ሌበር አመልክቺ። እንዴት ነው ተድቢራው ሂጂ አሉኝ። እኔ በታክሲ በሶስት ሌበር ኦፊስ እያልሻው ሶሪ፣ ለሌላው የሚተሳሳተ ኢንፎርሜሽን እንዳንሰጥ ሂጄ ነበር ሀብ እዛ ሂጄ ሳማከራቸው በጣም መሸብኝ። ምክንያቱም ቦታውን ስላላወቁት ከአንዱ ታክሲ ስል ቦታውን ስላላወቁት አሱር ላይ ነው የደረስኩት። ያመለከትኩበትም አለ አሱር ላይ። እዛ ስደርስ እዚህ አይደለም ሌላ ቦታ ሂጅ አሉኝና እዛ ሂጄ ሌበር ደወሉልኝ። እነዛ ሰዎች ማለት ነው። ሌበር ደውለው እንደዚህ ሲሉ አብስኮንድ ሆኗል፣ ጠፍተሽ ነው አሉኝ። ኧረ እኔ አልጠፋሁም፣ ከፖሊስ ጣቢያ ሂጂ ብል ስሙ ስለማይገባኝ እኮ ነው ተድሪብ እምልሽና ከፖሊስ ጣቢያ ሌበር ኦፊስ ተድሪብ አይደለም። ተድሪብ ልምምድ ማለት ነው ማሪ። ሌበር በይ በቃ ሌበር። እሺ ከዛ ሌበር ጋር ደወሉልኝ። ሌበር ጋር አወሩ። ምን ቀርቶሻል ሲለኝ እቃዬን አልተረከብኩም፣ የ37 ቀን ደመወዝ አልሰጠችኝም እና እኔ ሳልጠፋት ብሎክ አድርጋኛለች ስላቸው እሺ ብለው መዝግበው እነሱ ዛሬ ጧት ደውለውልኝ አወሩኝ። በቃ ይሄ ነው መጨረሻው። ግን እኔ ሳልጠፋ ለምን ብሎክ ሆንኩ ነው የኔ ጥያቄ። ይቅርታ መጋረጃ ልዘጋ ሄጄ ነው መስኮቱ ስለጨለመ። ኦኬ እኮ እኛም እኮ ማውራት የነበረብን ከመጀመሪያው የቤት ጉድ ከምናወራ ስለ ዲቆት ስለ ሩቢያን ከምናወራ ቀጥታ እኔ ሙኒት ጋር እሰራ ነበረ። ሙኒት ሳልጠፋ ጠፋች ብላ ብሎክ አድርጋኛለች እና እባካችሁ ጠይቁልኝ። ከዛም በኋላ ሙኒትን ለምን ሳትጠፋብሽ ብሎክ አደረግሻት ጠፋች ብለሽ ኢዚት ፌር ብለን እንጠይቃታለን። ሀቡዬ እኔም እኮ በፊት ታወራችሁ እቃ አለቀ ደቀቀ ብዬ አላነሳሁም። በቃ አለቀ። ኢትስ ኦኬ። ስለሌላው ነው እንጂ ያወራው። እሺ ደሞዙን እቃ አልቆ ደቆ በቃ ተጣልተን ብዬ አላነሳሁም። አላነሳሽም አንቺ። ልንገርሽ መዲና የ37 ቀን ደሞዝ ጠይቀሻት አልሰጥም ብላሻለች። እሷ የሆነ ነገር ስጠይቂያት ራሴ አውቄ ነው ትላለች። እንደገና ደግሞ እኔ ታውቃለች አካውንቴ መዲና እሺ እኔ በእጄ አንደኛ ያልጠየኩባት መጀመሪያ ስለተጣላን በቃ ተመለሰልኝ። መጀመሪያ ያልጠየኩበት ምክንያት ስትይ ምክንያት ስጠይቅሽ ነው የምጠይቅ። ለምሳሌ ደሞዝሽን ጠይቀሽ አልሰጥም ብላሻለች ለሚለው መልስ አዎ ወይም አይ ነው። አይ ከሆነ መልሶ አልጠየኳትም ከሆነ ለምን አልጠየቅሻትም ስልሽ ነው ምክንያቱም የምትነግሪኝ። ገባሽ? ስለዚህ ለምንድን ነው ሙኒትን ደሞዝሽን ያልጠየቅሻት? እሺ እኔ አካውንት አለኝ ከአቡዳቢ ሴትዮዋ ያስተካከለችልኝ የራሴ አካውንት አለኝ። አካውንቴ ይሄም ሴም ያለው በሴትዮዋ ስም ስለሆነ አውርቻታለሁ ለአዲሷ መዳሜም አዲስ ሴም አውጥቼ በራሴ ስም ሲሆንልኝ እሷ ብር ልታስገባልኝ እሷ ደግሞ ያችኛው ባወጣችው ሴም የባንክ አካውንት መክፈቴ መጀመሪያ ስተት ስለሆነ የነገረችኝ ካሽ መቀበል አልፈለኳትም። አንደኛ ላለመካካድ ነው ያችኛውም በአካውንት ስለሆነ የምታስገባልኝ። ሁለተኛ ደግሞ ብቀበላት በጣም ብዙ ሰራተኛ ስላለ ሴቭ ሆኖ የማስቀምጥበት ቦታ የለኝም። እኔ እኮ ለስንት ቀን እሷ ጋር ከተጣላን ወዲህ መጀመሪያ ፓስፖርትሽን አምጪ ብላኝ እንደዛ ከተተጋገልን ትከሻይን ካሳመመች በኋላ ፓስፖርቴን እና ስልኬን በጣም ተጠንቅቄ ነው እያያዝኩት እና ደግሞ ስልኬን እኔ ከመጀመሪያ አልጥልም። እዛኛው ቤት ስለለመርኩ ሴትዮዬ ጋር ቮይስ ስለማወራ እንደውም እሷ ማሻአላ ስልክሽ ከእጅሽ አይወጣም ቮይስ ሳረግልሽ ትመልሻለሽ ወይ ብላኛለች። ግን እኔ በስራ ሰዓቴ ስልክ አልጎረጉርም፣ ስልክ አላወራም። ስራዬን ስጨርስ ብቻ ነው ስልኬን የማየው። ራሷ በስራ ሰዓት ስልክ ታያለሽ ካለች ትናገር።
ስራዬን ሳላጠናቅቅ ምንም ቢሆን ስልክ አላወራም። እኔ ኢሞዬን ራሱ አስሬዋለሁ ባለቤቴ አዛ እንዳያረገኝ እየደወለ ማለት ነው። እና ለዛ ነው ካሽ መቀበል ስላልፈለኩ ነው ደሞዜን ያልጠየኳት እና ላስተካክልልሽ አይዲው ሲወጣ ይስተካከልልሻል ብላ አካውንቴን ለማስተካከል ስል ነው። ሳሙን ማናው ስለ ስልክ አላወራችም እሷ አንደኛ ስለ ንጽህናሽ ስለ ቅልጥፍናሽ ስለ ሙያሽ እንደገባች መስክራለች ደጋግማም ተናግራለች ስልክ ትይዛለች ካለች ትናገር ስትይ ነገረኛ ትመስያለሽ ማሬ ለሚያይሽ ሰው ገባሽ ስልክ ትይዛለች ስልክ ታወራለች አላለችም ሶ ሳትል አንቺ ስልክ ትይዛለች ካለች ትናገርልኝ ምናምን ስትይ ገባሽ ይሁን ሁለታችሁም ኃይለኛ ናችሁ ሙኒት ኃይለኛ ለህኛ እንደሆነች ማንንም ያውቃል ኃይለኛ ናት ለህኛ ናት ከዛ አንቺም ኃይለኛ ነሽ ለህኛ ነሽ እሳትና እሳት ደግሞ አንድ ቤት አይሄድም ሶ አልተስማማችሁም ካልተስማማችሁ በሰላም መለያየት ነው ያለባችሁ ገባሽ ማንንም ይኸውልሽ ማንንም እንትን ቢልሽ ወይኔ እንደዚህ ቢልሽ ማንንም አያዋጣሽ የሚያዋጣሽ መኖሪያ ፈቃድሽ ነው ኢማራት ላይ አሁን አንቺ ብሎክ ነሽ ስለዚህ ለዚህ እናንተ ታርቃችሁ ሰላም አውርዳችሁ ወረቀትሽን አስተካክለሽ ስራሽን ብትሰሪ ነው የሚሻልሽ እኔ አርቄ ነው ማሰቡ የዛሬን አይደለም የማየው ኮሜንታተር ቢንጣጡ ህይወታቸውን እየኖሩ ነው ምንም አያረጉልሽም አንቺን ህገወጥ ሆነሽ ስራተሽ ተቸግረሽ ተረበሽ ብትቀመጭ ማንም ዞር ብሎ የሚያይሽ የለም ስለዚህ ብልጥ ሆነሽ ይቃማሽን ብታሰሪ ሰላም ብትፈጥሪ ነው የሚሻልሽ እንጂ የኮሜንታተርን ሆይታ አይተሽ ራስሽን እንትን አትበይ ሶ አይ ኖ ፌር ነው እያልኩ አይደለም ብሎክ መደረግሽ ፌር አይደለም ስለሌላ ጉዳንጉድ አያገባኝ አንቺ ጋር ነው እኔ ወላሂ እስካሁን አንድ እንትን አላለብም ኮሜንት ግን ትኩረቴ አንቺ ጋር ነው ኔትወርክ ስለሚቆራረጥ አንቺን ለማዳመጥ ነው እኔ በኮሜንታተር እየሄድኩ አይደለም እሺ ልንገርሽ እንትን እና አሁንም ብሎኩን ታንሳልኝ አልጠፋሃትም ሳልጠፋት ነው ደሞዜን ታስገባልኝ አዎ ስለ እንትናችሁ ይኸውልሽ ስለ ጓዳ ጎድጓዳችሁ ምንም ነገር ማለት አንችልም ያየነውም ነገር የለም እቃ አለቀ ማለት ደግሞ አንድ ሰው እንደ አሰሪ መብቱ ነው እቃ አለቀ ማለት ስለሌላው ጉዳይ ግን ስለመታገላችሁ ምንም አይነት ማስረጃ ስለሌለ ማስረጃ በሌለበት ጉዳይ ስለማናወራ አንቺ ላይ ሙኒት ብሎክ ማድረጓ ትክክል አይደለም ሙኒት እልህኛ ስለሆነች በእልህ ተነስታ ብሎክ አደረገችብሽ እንጂ አንቺ አልጠፋሽም እንዳልጠፋሽ ራሷን መስክራለች ስለዚህ ለዚህ አንቺ ላደረኩት ነገር ይቅርታ አድርጊልኝ ሙኒት ታላቅሽ ናት አሰሪሽ ናት አሰሪሽን እንደ አሰሪ ማክበር አለብሽ አንቺ ግን አታከብሪያትም እዚህ ጋር መልስ ሰጥቻለሁ እድሜዋንና አለቅነቷን አክብረሽ ልታከብሪያት ይገባል ሪስፔክትፉሊ ነው አንድ ሰው አሰሪና ሰራተኛ ተከባብረው ነው መስራት ያለባቸው መከባበር ከሌለ በጣም ያስጠላል ሶ አንቺ ቅድም እየተናገርሻት አይተናል ሶ አንቺ ታናሽም ስለሆንሽ በእድሜም ስለምትበልጥሽ ይቅርታ ስለተፈጠረው ነገር ይቅርታ በያትና አርቃችሁ ሰላም ሆናችሁ ሙኒት ብሎክሽን እንድታነሳልሽ እኔና ህዝቡ እንጠይቃታለን ሀቡዬ መጀመሪያ አንፌር ያልሆነ ነገር ማለት ብደላ አለመበደሌን ለመናገር እኔ ልጅቷ ከአቅሜ በላይ ነው ሰርፕራይዝ ያደረገችኝ ከአቅሜ በላይ ራሴን እስክጠራጠር ድረስ ቤቴ ውስጥ ያሉ ልጆች አሉ ይሄው እዚህ ጋር ሀያት አለች ሀቡ ራሴን ከመጠራጠሬ የተነሳ አቁሜ ጠይቄያታለሁ መዲና እውነት እኔ እጅሽ ላይ መትቼሻለሁ ስላት አዎ መተሽኛል ስትል ምን አልኳት አመጣሁኝ ቁርአን እኔ ጣህራ ነኝ ንጹህ ነኝ ሀዩ ቁርአን አምጭልኛል አመጣውና ቁርአን ምቺ እስኪ ራሴን እንኳን ተጠራጥሬያለሁ ምክንያቱም አሁንም ቢሆን በጣም ስነ ስርዓት ያላት እስከዚህ ድረስ እስካሁኑ ድረስ ነው የምናገረው ማለት በፊት የነበራትን ባህሪ ስነግርሽ በጣም ስነ ስርዓት ያላት ስታናግረኝ ምንም ነገር ስታደርግ ቤት ውስጥ ንጽህናዋ ቤቱን ጽድት አድርጋ ምን ብላ ኢቨን ኪችን ስገባ ብያታለሁ በፊት ስገባ ልብሴ ስለሚሸትብኝ ይደብረኝ ነበር አሁን ግን ስገባ እንኳን ብኹር የኪችን እጣን ታውቂያለሽ እሱ ነው የሚሸጥ በብዙ ነገር አመስግኛታለሁ አመስግኛት አልጠገብኩም እሷ ይሄንን ስታደርግ በጣም ነው ሰርፕራይዝ ያደረገችኝ ይሄ እንዳለ ሆኖ እቺ ልጅ ፖሊስ ጣቢያ እቃውን አንሺ ሲሉኝ እሷ ምን አለች እኔ ወደ ሌበር ነው እምሄደው ብላለች ከዛም አልፎ ደግሞ በር ላይ ቆማ መኪና ጠብቃ ስትገባ እያየዋት ነው እኔ ታክሲውን አስይዤ ወደ ቤት ላኩት ወደ ስራዬ ለመመለስ ማለት ነው ከዛ ፖሊሱ ደወለልኝና ምን አለኝ
ለ2-3 ሰዓት ያህል ጠብቂያት። ከዛ በኋላ ግን ምንም አይነት ሪፖርት ካላደረገች ተጠያቂ መሆን የለብሽም። መተሽ አመልክች ያለኝ እኔ ፖሊስ ጋር ለምን ሄዳለሁ? ይሄ ፖሊስ ኬዝ አይደለም። የፖሊስ ኬዝ ዘርፋይን ብትወጣ ልጆቼን አንድ ነገር አርጋ ቀይን አንድ ነገር አርጋ ብትወጣ አዎ እቺ ልጅ ያደረገችው ነገር የለም ተያይዘን ሄድ ነው። ስለዚህ እቃውን ቤት አደረስኩኝ። ባለቤቴን ነገሩን በደንብ አስረዳሁት። ወደ ስራ የመጣው ወረቀቱን እልክልሻለሁ ብሎክ ያደረኩበትን ወደ 6 o'clock ገደማ خلاص ከሌበር አልተደወለም ከፖሊስ አልተደወለም። ኢንኬዝ የሆነ ነገር ብትሆን እቺ ልጅ ተጠያቂ ነኝ በስሜ ናት ያለችው። ይሄ ደግሞ ግዴታዬም ነው። ስለዚህ ብሎክ አደረኩ ለራሴም ለባለቤቴም ሴፍቲ። ኦኬ ስለዚህ አሁን ይኸው ብሎክ ያደረገችበት ነግራናለች። ሀቡ እኔ ስንት ሰዓት ክሱ እንደደረሰኝ እሺ በዋትስአፕ ልላክልሽ። እኔ ስንት ሰዓት አልከሰስንም እኛ ብሎክ ነው ያደረግነው። እኔም ታይፕ ያስደረኩት ወረቀትና ታይፕ ተደርጎ ራሱ አፕሩቫል የመጣው 7 o'clock ነው። በዚህ ሰዓት ላይ ገደማ ነው የመጣው። መጥቻለሁ መዲና። ስለዚህ ሙሉት ብሎክ ያደረገችበት ምክንያት እቺ ልጅ መገለ መኪና ቢገጫት የሆነ ሰው የሆነ ነገር ቢያረጋት ስቲል በእነሱ ስር ስለሆነች በእነሱ ስፖንሰር ስለሆነች እነሱ እራሳቸውን ከተጠያቂነት ለማዳን ማለት ነው ለሚደርስባት ነገር። እሺ መዲና ስልክ ተደውሎላት ነው ስትመለስ አስገቧት። ሌላው ደግሞ ስለ ደሞዟ መጀመሪያም ገና ፖሊሶቹ ሲመጡ ምንድነው የተስማማ ነው ካልኩሌት ተደርጎ ያወጣው ወጪ እኔ ቢሮ የለብኝም ወደ 2090 መጣ ከነ ኢንሹራንሷ ሜዲካሏ ታዲል ወዳ ተሽራ ሁሉ ነገር ታስቦ ማለት ነው። ከዛ ላይ ደሞዝሽን ቆርጠሽ አስገቢ ነው ያሏት፣ ስጪ ነው ያሏት። ፖሊስ ጣቢያም የተባለችው እንደዚህ ነው። በርም ላይ ፖሊሶቹ የመጡ ጊዜ ኖ እንዲያውም ስራ ታስገባኝ ነው እሄዳለሁ ስትል አይመለከተኝም ስል ያሉት ካላስ ገንዘብሽን ቆርጠሽ ስጫትና ሂጂ ነው ያሏት። ይሄንን ነው የተነጋገርነው አይደለም። የሷን ገንዘብ እኔ ምንም የምለው ነገር የለም እኮ ባሰብና ሰዓተኛ መሃል ወይ አቦ ተናገሪ ትንሽ ላውራ መዲና እስክትመጣ። አዎ ሀቡዬ ያው እኔ ከኡሚ ጋር ካስተዋወቁኝ በኋላ ድሮኖች አንቺ ሰበቤ ነው የምልሽ። ኡሚ እናቴ ናት ነው የምለው እና አንቺ በጣም ብዙ ታሪክ የሰራሽ ሀቡዬ በጣም የምወድሽ የማከብርሽ ነኝ። አሁንም ቢሆን ሁለቶችም በጣም ጥሩ ነገር አላቸው። በጣም ሱብሃንአላህ አንዳንዴ ሰይጣን ሲመጣ አስፈቅዶ ስለማይመጣ ነገሩ ተካሮ ያው ሁላችንም ትንሽ እንትን አለ። እኔም በመሃላቸው ስለነበርኩ እኔም ትንሽ ተወጥሬ ነበረ እና አስማሚልኝ እኔ እናት አንቺ ትቻለሽ። አላህ ይጠብቅሽ። በጣም ነው የምወድሽ። በተረፈ እኔ ኡሚን አከብራታለሁ፣ ወዳታለሁ። ማዳሜ ነች እንጂ አላሽቀብጥም። ወላሂ ለአዚም አላሽቀብጥም። እውነታውን ለመናገር አንዳንድ ልጆች ያው እንግዲህ እንደራሳችሁ ሊመስል ስለሚችል ሀቡዬ አመሰግናለሁ። እኔ እናት ማንንም ይወድሻለሁ መስጠት ይችላል። ለማንም ምንም ኤክስፕሌን ማድረግ የለብሽ። ፊት ለፊቱ አስገብታኝ ትጠይቀኛለች ኡሚ ጥያቄ ነይ እንዲህ ነው ትለኛለች እና እኔ አልፈራም አላሽቀብጥም። አላህም ተንፈራ ሀቡ በጣም ነው የምወድሽ። ያው እንግዲህ መቀመጥ ካለብኝ ልቀመጥ። ሀያትዬ እናመሰግናለን። እሺ ሀቡዬ አመሰግናለሁ። አስታርቂልኝ ግን እወድሻለሁ ሀቡ። እዚህ እዚህ ገብቶ ሳይታረቅ የሚወጣ የለም፣ ይታረቃሉ። ኑሪልኝ ሀቡዬ በጣም አይ ወላሂ ቤት ጨው ስኳር ካሉም በኋላ እርቅ የለም። ትልቅ ልብ ያለሽ ሰው ነሽ። በጣም ሰው የእናት ልብ ያለሽ ሰው ነሽ እና ሐራም ሰው ከበታችሁ ጋር ከሱ ከሚያንስ ሰው ጋር እንትን አይልማ፣ አይታገልማ፣ በፍጹም አያደርግም። አሁን ግን ብሞት ሀቡ ታሪክ ቢመጣ ይሄን ብሎክ አላነሳም። ለምን ምክንያቱም እንደው ለሽ በልጅሽ ታገኙ ብለሽ እንጂ ወጣታነሽ ማንንም ምንም ማምጣት አይችልም። እናውቃለን እኮ ሀቡዬ ወጣ ይኸውልሽ እንደው በተጋጨነው ግጭት ወጣ ከሳኝ ያለቀ ነገር ቢሆን ኦኬ ክስ ነው። ይሄ አጋጣሚ ሰይጣን ነው። እፈልጋታለሁም ልጅቷን እኔ ያሁኑን አትይ እንጂ እፈልጋታለሁ። የምፈልጋት ልጅ ናት። የምፈልገው አይነት ባህሪ ያላት ልጅ ናት። አዎ የሰው ልጅ አንድ ጉድለት አለው። የሷ እኔ ቤት ያላት ጉድለት ምንድነው ብትይ ይሄ ቅድሚያ አለመናገሯ።
ቅድሚያ የማትናገረው ነገር ነው እንጂ እንከን ማወጣላት ነገር የለም። ነገር ግን ሙኒት እንዲህ ትላለች፣ ሙና እንዲህ ትላለች፣ እንዲህ ታደርጋለች ቤቷ እኔ አቅርቤ ሰጥቼ ፈትፍቼ አላጎርስም። ከምን በላችሁ ስገባ ስወጣ ይሄ ነው ንግግሬ። በላችሁ ጠጣችሁ እንዲሆነ እንዲያለ ይሄ ጨዋታ ላይ ነኝ ያለሁት። የሆነ ጥፋት ሲጠፋም ደግሞ ቤቱን ስገለብጠው ለእሷ ብቻ ሳይሆን ለሁሉም ነው። ራሷም እኮ መስክራለች። ሙኒት አፏን አውጥታ እንዳትበሉ ብላለች ወይ አላለችም? ታዲያ ማን ከለከለሽ? አትበይሞ ሌሎቹ አንድ ዳቦ ነው የምበላው ካለች ስለ ሌሎቹ ምን ቸገረሽ? ሌሎቹ ስለማይወዱ ይሆናል ማይበሉት። እኔ ምን አገባኝ ስለ ሌሎቹ? እኔ ስለ ራሴ ስበላ ሳትቢ ካልሽኝ ብቻ ነው እኔ በኮንፊደንስ ትከለክላለች ማለት የምችለው እሷ ለራሷ ሳትሞክር እና ስለዚህ መዲና ብሎኩን ማንሳት የምትችለው ሙኒትና ሙኒት ብቻ ናት። ይሄን ደግሞ እኛ ጠይቀናት ይቅርታ አድርጎልኝ እኔ መቼም ይቅር ልላት አልችልም ብላለች። ሀቡ ህግ የሚያቅሰው እሺ እኔ ህግ አላውቅም፣ ህግ የሚያቅሰው አምጭልኝና እስኪ ስለ ህጉ ያስረዳኝ ለኔም ለወደፊቱ ይጠቅመኛል። ምክንያቱም እኔ ባለማወቄ ነው ይሄ ስህተት የተፈጠረው። አንደኛ አልጠፋሁም፣ እሷም እየመሰከረችልኝ ነው። ስላልጠፋሁ አሁንም በአማን ስለተቀመጥኩ ብሎኬን ታንሳልኝና የምጠይቀኝ ብር ካለ ከፍዬ ካንስሌሽን ወረቀቴን ትስጠኝ። እምቢ አለች። እኔ ትናንትናም እኔም ህዝቡም ጠየቅናት፣ እምቢ አለች። ምን እናርግልሽ? እምቢ አለችን። ጠየቅናት፣ አድርጉልኝ በፈለጋችሁ ልካሳችሁ፣ ይሄንን ግን ላደርግላችሁ አልችልም አለች። ምን እናደርግልኝ? ንገሪኝ። ይሄን እናርጓት በይ። ምን እናደርግ? ምን ማድረግ እንችላለን? አይ ምንም አድርጓት አልልም፣ ግን እስከዛሬ አንቺ ቤት ገብቶ መፍትሄ ያልተሰጠ ስለሌለ ነው። እኔም አንቺ ጋር መጀመሪያ መጥቼ ተነግሮኝ አይደለማ መፍትሄ የተሰጣቸው ተናንሰው ይቅርታ ጠይቀው ባያጠፉ እንኳን ህይወታቸውን ለማስተካከል የውስጣቸውን በውስጣቸው ይዘው ይቅርታ ጠይቀው ስማርት ሆነው ችግራቸውን የፈታውላቸው ሰዎች አሉ። አንቺ እናትኛለሽ ሁለት ለኞችን ሊላችሁ ይችላል። ለዛ አይደለም እኮ እኔ ንገሪኝና ካንቺ ኋላ እያልኩ ይቅርታ ልጠይቃት ነው ያልኩሽ። መጀመሪያ ያለች እኮ በቃ መጀመሪያ ምን አጥፍቼ ይቅርታ ልጠይቅ ስላች በዛ ተናዳለች። እምቢ አለች። እምቢ ካለች እኔ ምን ላርጋት? ህዝቡም ጠየቃት። መዲና አንድ ነገር ልንገርሽ፣ ሀቡ እህቴ ወይም ሀቡ የኔ የስንት ታናሽ አይደለችም። አንድ ነገር ነግርሻለሁ። እናቴ ከመቃብር ወጥታ ይቅር በይ ብባል አንቺን ይቅር አልልሽም። ከዛም አልፎ ደግሞ ሰኞ ወይም ማክሰኞ የሚደርስሽን ወረቀት ጠብቂው። እሺ፣ ደህና ደሩ። አመሰግናለሁ። እኛም እናመሰግናለን አክብረሽ ስለመጣሽ።